አርብ ሐምሌ 24 ቀን 2018 ዓ.ም ዛሬ የምተነትነው ርዕስ የአማራን ክልል የጦርነት አውድማ የማድረግ እቅድና ከዚህ እቅድ በስተጀርባ ያሉትን ተዋናዮች በሚገባ ማወቅ አሁን ላለው አንዣቦ ለሚገኘው የጦርነት ስጋት በጣም ብዙ እርምጃ ወደፊት ነው። እነማን ናቸው አማራን ክልል የጦርነት አውድማ የማድረግ ትልቅ ዓላማ ይዘው የተነሱት የሚለውን እንመልከት። መጀመሪያ በቅርቡ ጌታቸው አሰፋ በይፋ የማህበራዊ ሚዲያ ዘመቻ እንዲከፈት በቀጥታ በውስጥ የሰጣቸው ትዕዛዞች ይፋ ሆነዋል። ይኸው ምንድነው? ሀገር ማስተዳደር የሚችለው የአማራ ህዝብ ብቻ ነው። በዓለም ላይ 195 ሀገሮች አሉ። የእያንዳንዱ ሀገሮች የመነሳትና የመውደቅ ታሪክ አለ። በሁሉም ቦታ ላይ ዜጎች ራሳቸውን እያስተዳደሩ የኖሩባቸው ኢቭን በኢትዮጵያ ራሳቸውን እያስተዳደሩ የኖሩባቸው በርካታ ጊዜያት አሉ። ማስረጃዎችን በደንብ አድርጎ ማቅረብ ይቻላል። በዚህ ላይ ማንም ሰው ስለማይጃጃል ጊዜ አልፈጅም። ነገር ግን ዓላማው በጣም በርካታ ወጣቶችን ለማነሳሳት፣ አርሶ አደሮችን ለማነሳሳት ይሆናል በሚል ጌታቸው አሰፋ የማህበራዊ ሚዲያ ልክ ታዲዮስ ታንቱኛ የሆነ ፖለቲካ ታዲዮስ ታንቱ የሚያራምዱት የታሪክ አረዳድ ብዙዎቻችሁ እንደሰማችሁት አንድም ማህበረሰብ ያነገሰ የሚመስል በተጨባጭ ግን ልዩነትን የሚያሰፋ ክፍፍልን የሚያጓጉን አንድነትን የሚያሻክር አይነት ዘመቻ ነበር። ያንን ዘመቻ ጌታቸው አሰፋ በአዲስ መልክ መጀመር ለጦርነቱ ይጠቅመናል የሚል ነገር ይዟል። አንደኛው እሱ ነው። ሁለተኛው አጠር እያደረኩ ነው በደንብ ማስቀምጥላችሁ። ሳልሳይ ወያኔ በቅርብ ቀን ባደረጋቸው ቃለ መጠይቆች ብዙዎቻችሁ ሰምታችሁታል። በግልጽ ያለው ምንድነው? እኛ ወደ አዲስ አበባ በመሄድ በአፋርም ይሁን በአማራ ክልል የመዋጋት ፍላጎቱ የለንም። መሆን ያለበት ድንበራችን እንዝጋ፣ የትግራይን ነው የሚለው እሱ እንግዲህ እንደ ድንበር የሚያደርገው። ከዛ በኋላ ጠንካራ ሀገረ መንግስት ለመመስረት ትግል እናድርግ። ሌላው ጉዳይ ላይ ግን ሌሎች ቦታዎች ሄደን መስዋዕትነት መክፈል የለብንም የሚል ሳልሳይ ወያኔ ያለው። ዛት ሚንስ ትግራይ ጋር ዲፌንድ አድርገህ አሁን አማራ ክልል የሚፈናጠር ኃይል አለ ፋኖ የሚባል ይህንን ኃይል ጠንካራ የሆነ ዘመቻ መካሄዱ አለ የሚባል አይደለም። አሁን በየቦታው እያያችሁት ነው። መከላከያ ሰራዊታችን ጥምር ጦሩ ከፍተኛ የሆነ እርምጃ በሸኔና በፋኖ ላይ እየወሰዱ ነው ያሉት። ስለዚህ ለዚህ ኃይል መሳሪያ በመላክ የተለያየ አይነት ነገር በማድረግ የሚሄዱበት እቅድ አለ። ይሄ እቅድ አለ። የሻዕቢያ እቅድ ወደ ህወሓት ከመሄድ በፊት የሻዕቢያ መሰረታዊ እቅድ ደግሞ ምንድን ነው? ኢትዮጵያ የቀይ ባህር አክሰስ ተፈጥሯዊ መብቷን ተፈጥሯዊ ጂኦግራፊያዊ በደንብ ፏፍንተው ብሎ የሚታይ መብት ተፈጥሯዊ መብት። ሁለተኛ ዓለም አቀፋዊ መብት እንኳን 130 ሚሊዮን ህዝብ ቀርቶ የትኛውም ሀገር የባህር አክሰስ የማግኘት መብት እንዳለው ዓለም አቀፋዊ ድንጋጌ አለ። ድርድር የተለያዩ ነገሮች ሊኖሩበት ይችላሉ፣ ግን ተቆልፎበት መኖር እንደማይችል ስለሚያውቅ በቋሚነት ኢትዮጵያን እያዳከመ መሄድ ነው የሚፈልገው። የሻዕቢያ ዕዳው ገብስ ነው። ምክንያቱም የቀይ ባህር አፋሮች ከእናት ሀገራቸው ኢትዮጵያ ጋር ወደቡን በቀጥታ ይዘው የሚቀላቀሉበት አክሰስ በጣም ቀላል ነው፣ ከባድ አይደለም። እሱ ኢትዮጵያን ለማተራመስ እንደሚያደርገው አስፈላጊ ሆኖ ከተገኘ ለሆላንድ አረብኛ ተናጋሪው ነጀብሃ ምናምን የሚንቀሳቀሱበት ሁኔታ አለ። በጣም ያንን በማቀጣጠልና ድጋፍ በመስጠት ለሆላንዱ ራሱን ችሎ ኢንዲፔንደንት ካንትሪ ራሱን የቻለ ነፃ ሀገር እንዲሆን እውቅና ኤርትራ ባትሰጠው እንኳን አስፈላጊ ሆኖ ከሌሎች ቦታዎች ጋር እንዲቀላቀል የማድረግ እንቅስቃሴ አለ እና ሻዕቢያ በቀጥታ የሚፈልገውን የዘላለም ምቀኝነት አብሮ ማደግ አይደለም፣ አብሮ መበልጸግ አይደለም። ኢትዮጵያ የቀይ ባህር አክሰስ ብታገኝ ኤርትራ አሁን ካለችበት ሁኔታ በከፍተኛ ደረጃ እንደምትለወጥ፣ በርካታ ኤርትራውያንና ኢትዮጵያን የሚያሳስሯቸውን ነገሮች ከሌላው በተሻለ ዋጋ ማግኘት እንደምትችል፣ የአቅርቦት ፍሰት እንደሚኖር፣ የተለያዩ ንቅናቄዎች እንደሚኖሩ፣ ኢትዮጵያ አሰብን ብቻ ሳይሆን በጋራ ስምምነት ደግሞ የምጽዋን ወደብ በመጠቀም በጋራ የምናድግበት እድል አለ። ይሄንን አይፈልገውም። ስለዚህ የሱ ፍላጎት ምንድነው? እንደምንም ብሎ ጦርነቱን በዋናነት በአማራ ምድር ላይ እልፍ ካለ ደግሞ ትግራይ ምድር ላይ እንዲያልቅና ኤርትራ ምንም አይነት ጉዳት እንግዲህ አስቡ፣ ጦርነት ከፍታ የፈለገ ድሮን ጸረ ድሮን ተያዝ
የፈለገ ስትፈልግም ድሮን ተያዝ ጀት ተያዝ የኢትዮጵያን ኃይል መቋቋም እንደማትችል ምንም ይሄ እህል አላምጦ ማጥ ይበቃል ክርክር የሚፈልግ አይደለም። እዛም ቤት እሳት አለ ተገቢ በሆነ ነገር ዋጋዋን የምታገኝበትና የ35 ዓመቱ አምባገነን መሪ ማብቂያው የሚቃረብበት እንደሆነም ጭምር አያጠራጥርም። ብዙ የሆኑ ነገሮች ኮምፕሌክሲቲስ ያጋጥሙታል። ነገር ግን ያንን ቀንሶ እንደምንም ብሎ ትግራይን የመጨረሻ በፈር ዞን የአማራን ክልል ግን የጦርነት ቀጠና ማድረግ በከፍተኛ ደረጃ ይፈልጋል። ይሄ በሚገባ ሊታወቅ ሊሰመርበት የሚገባ ጉዳይ ነው። አሁን ትንታኔው ስንሰጥ ዝም ብለን እንዳልሆነ እያንዳንዱ ይህንን የሚያዳምጥ ሰው የሚገነዘበው ነባራዊ እውነታ ነው፣ ነባራዊ ሀቅ ነው። በስነ ስርዓትም እየሰሩ ያሉት ስለዚህ ነው። ይሄ እንደ ጉንዳን መስመር ሰርቶ መሄድ አለ። የፕሮፓጋንዳ ዘመቻው እጅግ በጣም ከሚፈልገው በላይ ተጧጡፏል። አሁን ነካነካ አድርጌ ወደ ዋናው ሪያሊቲ እንገባለን። በሌላ በኩል ሱዳን የምትፈልገው ነገር ምንድን ነው ሲባል ተመልከቱ። ሰፊ መሬት አላት፣ ማስተዳደር አትችልም። በሳፍ የሱዳኒስ አርምስ ፎርስ በአልቡርሃን የሚመራውና አርኤስኤፍ ራፒድ ሰፖርት ፎርስ በሐምዲቲ ወይም አህመዲን ዳጋሎ የሚመራ አለ። በነገራችን ላይ ዳጋሎ አሁን ይፋ የሆነ ወደ ሱዳን መንቀሳቀስ አለብን የሚል ዘመቻ አሁን በይፋ አውጇል። ስለዚህ አስፈላጊ ከሆነ በእኛ በኩል በግልጽ ነው እዚህ ጋር የምንነጋገረው። እንደ ሀገር የውጭ ጉዳይ አይደለሁም እኔ። ስለዚህ መጠንቀቅ የሚገባኝ ጉዳይ የለም ይህንን ኃይል በመደገፍ ምክንያቱም ጦርነቱ እንደዚህ አይነት ከሆነ ጽምዶ ከሆነ ትጣመዳለህ፣ አንተም ሌላ ጽምዶ ትፈጥራለህ። ሰፖርት ብቻ ትንሽ ሰፖርት ቢደረግለት የሐምዲቲ ጦር በከፍተኛ ደረጃ እየገሰገሰ ወደ ሱዳን መሄዱና የበለጠ የሱዳን ፍላጎት ግን ምንድን ነው? ይህንን ኃይል በማዳከም ከአማራ ክልል የምትፈልገው ሰፊ ቦታ አለ። የራሷን ማስተዳደር አልቻለችም። ነገር ግን ከአማራ ክልል የምትፈልገው ሰፊ ቦታ አለ እንደምታውቁት። ስለዚህ በተዳከምክ ቁጥር ከቤንሻንጉል ጉሙዝ የምትፈልገው ቦታ አለ፣ ከአማራ የምትፈልገው ቦታ አለ። ኢትዮጵያ ውስጥ ያለ ጦርነት ያተርፈናል ብለው ነው የሚያስቡት። እንደ አውሮፓውያን ተደጋግፎ የሚያድግ አፍሪካዊ ጭንቅላት ገና መፍጠር አልቻለም። ስለዚህ ከጎረቤት ሀገሮች ጋር በምቀኝነት ላይ የተመሰረተ ነገር እንዲኖር ትናንት ያብራራሁትን ቪዲዮ ማየት ትችላላችሁ። ዓለም አቀፉ ኃይል ከፍተኛ የሆነ ፍላጎት አለው። ኢኮኖሚክ ኢንቴግሬሽን ከፈጠርን ልክ ጀርመኖች 300 ሀገሮች ነበሩ። ከ300 ወደ 38 መጡ። ከ38 በተለይ ወደ አንድ እንዲመጡ ያደረጋቸው ዞልቨሬን የተባለው ኢኮኖሚክ ኢንቴግሬሽን ነው፣ ኢኮኖሚክ ዩኒየን ነው። እሱ ነው ለፖለቲካል ዩኒፊኬሽን ወይም ለፖለቲካል አንድነታቸው መሰረት የሆነው ኢኮኖሚክ ዩኒየኑ ነው፣ ዞልቨሬን ነው። ስለዚህ እነዚህ የአፍሪካ ቀንድ የምስራቅ አፍሪካና ኢቭን ከሰሜን አፍሪካ ጋር የምናደርገው ኢንቴግሬሽን የምናደርገው ውህደት እጅግ በጣም ጠንካራ ኢኮኖሚያዊ አቅም ስለሚፈጥር ከአንዱ ወደ አንዱ ሌላ ነገር ስለሚፈስ ዓለም አቀፋዊ ኃይሎችም ይህንን ሪያሊቲ ማየት አይፈልጉም። በተቃራኒው ግን አፍሪካውያን አንድ ላይ ከመቆም ይልቅ ተደጋግፎ ከማደግ ይልቅ አንዱ በሌላው ላይ ምቀኛ እንዲሆን፣ ለምሳሌ አንዳንድ ክፉ ጎረቤት አለ። ጎረቤት ሲያልፍለት፣ ጎረቤት የተለየ ነገር ሲያደርግ የማይወድ እሱ እዛ ጋር ደርሶ ተፍጨርጭሮ እንደነሱ ለማሳመር ከመጣር ይልቅ የነሱን እንደምን አበላሻለሁ ብሎ እየራበው ጠንቋይ ቤት ሄዳል፣ እየራበው ቃልቻ ቤት ሄዳል፣ እየራበው በተለያየ ሱፐርስቲሽስ ወይም የጥንቆላና የመሳሰሉት ነገሮች ያኛውን መጉዳት የሚፈልግበት ነገር አለ። ከዚህ ጋር አስቡት፣ የአማራን ክልል የጦርነት ቀጠና ማድረግ በጣም ትልቅ ህዝብ ነው የአማራ ህዝብ፣ በቁጥርም በአደረጃጀትም በተለያየ አይነት ሁኔታ። ስለዚህ ግብፅ ይህንን ጦርነት እጅግ በጣም ነው የምትፈልገው። ምክንያቱም የህዳሴውን ግድብ ብቻ አይደለም፣ በአባይ ገባሮችም ላይ ይሁን በተለያየ አይነት ሁኔታ እየሰራናቸው ያሉ ግድቦች አሉ። ኤሌክትሪክ ኃይል በጣም ያስፈልገናል። ኢትዮጵያ ከፍተኛ የሆነ ከፋብሪካ ወደ ኢንዱስትሪ ሽግግሯ ይህን ያክላል ወይም ይህን ይመስላል አይባልም። በእያንዳንዱ በምናደርገው እንቅስቃሴ ባቀድናቸው ውጥን ውስጥ ተጨማሪ የንፋስ ኃይል፣ ተጨማሪ የውሃ ኃይል፣ ተጨማሪ በጣም በርካታ የሆኑ ኃይሎች ያስፈልጉናል። ስለዚህ የኒውክሌር ኃይል እያያችሁን ለሰላማዊ መንገድ ከሩሲያ ጋር እየተፈራረመን ነው። ተጨማሪ ኃይሎችን አሟጠን ተጠቅመን ሀገራችን ኢትዮጵያ በፍጥነት እንድታድግ እንፈልጋለን። እዚህ ላይ ተመልከቱ። የአማራ ህዝብ ፍላጎት ምንድን ነው? መጀመሪያ ላይ በደንብ አድርገን እዚህ ጋር ማየት አለብን። የአማራው ህዝብ ትክክለኛ ወኪሎቹን መርጦ ከፌዴራል መንግስት ውስጥ ተገቢ ውክልና አግኝቶ ክልሉን 100% ራሱ በጀቱን አድሚኒስተር እያደረገ ለክልሉ የሚሆኑ ከፌዴራል መንግስቱ ህገ መንግስት የማይጋጩ ህጎችን በማውጣት
በመረጠው ብልጽግናና በመረጣቸው የተለያዩ ኃይሎች የጋራ ውህደት በነአብን እና በሌሎቹ እንቅስቃሴ በነአዲሃን በአማራ ዲሞክራሲያዊ ኃይሎች ንቅናቄ ክልሉን ወደ ከፍተኛ ደረጃ ለማድረስና ከኮሪደር ልማት እስከ ግብርና በተለያዩ ያለውን አቅም ኢትዮጵያ በያዘችው አቅጣጫና ክልሉ ደግሞ የተሻለ አቅጣጫ ያንን ዋናውን እቅድ በመያዝ በዋናው እቅድ ላይ በመመስረት የሚሄድበት ነገርና የአማራ ህዝብ አጠቃላይ ወጥቶ በነቂስ የመረጠበት ምክንያት እነዚህ ኃይሎች ከማን ጋር እንደሚሰሩ ሳይለንት ማጆሪቲው የአማራ ምሁር ጠንቅቆ ያውቃል። የአማራ ምሁር በእርግጠኝነት መናገር የሚቻለው አብዛኛው ሁሉም ማለት አይደለም፣ አብዛኛው አሁን ያለው የተረጋጋ ስርዓት ለአማራ ህዝብ የሚያመጣውን ከፍተኛ የሆነ ፋይዳ የሚገነዘብ በመሆኑ በዝምታ ነገሮችን የሚመለከት የሚመስል በተዘዋሪ መንገድ ግን የብልጽግናን መንግስት የሚደግፍ መሆኑን በምርጫ አረጋግጧል። ባይሆን እኮ አይመረጥም። ከተሞች አካባቢ በጣም ሰፊ ያላል። አርሶ አደሩ ከማንም በላይ ማን ማዳበሪያ እንደሚያቀርብለት፣ ማን እንደሚዘርፈው፣ ማን ልጆቹ ወደ ትምህርት ቤት እንዲሄዱ እንደሚፈልግ፣ ማን ትምህርት ቤት እንዳይሄዱ አድርጎ እንደሚገድል፣ ማን ጤና ጣቢያዎች እንዲስፋፉ እንደሚያደርግ፣ ማን ጤና ጣቢያዎች ላይ እየሰፈረ ሀገር እንደሚበላና እንደሚዘርፍ፣ እነማን በስነ ምግባር ልጆቹ ተኮትኩተው እንዲያድጉ እንደሚፈልግ፣ ሴቶች ልጆቹ ለወግ ማዕረግ እንደሚበቁ፣ እነማን እንደሚደፍሩት፣ እነማን ኢትዮጵያዊ ሆነው በኢትዮጵያዊ ስሜት በመላው ኢትዮጵያ ያለውን አማራ አብሮት እየኖሩ እንደሆነ፣ እነማን ደግሞ አብሮ እንዳይኖር ከጠላቶች ጋር እንደሚተባበር ያውቃል። አማራ በሚሊዮኖች በኦሮሚያ፣ ሶማሊ፣ አፋር፣ በተለያየ ምስራቅ ደቡብ ምዕራብ ኢትዮጵያ፣ ማዕከላዊ ኢትዮጵያ፣ ደቡብ ኢትዮጵያ፣ ሲዳማ ሁሉም ቦታ ብንመለከት አማራ በሚሊዮኖች ከሌላው ጋር ይኖራል። በሚሊዮኖች ፍቅር መስርቶ እየኖረ ነው። ወይራስ ሳልሳዊ ወያኔ ማን ነው? ህወሓት ማን ነው? ሻዕቢያ ማን ነው? ግብፅ ማን ናት? ሱዳን ማን ናት? በደንብ አድርጎ ያውቀዋል። በታሪክ ውስጥም አሁንም ባለው ነባራዊ ሁኔታ ከዚያ አኳያ ህዝቡ በነቂስ ወጥቶ የኛውን መርጧል። ይህ ኃይል ያስፈራቸዋል። ይህ ሚሊሻ አለው፣ ጀግና ሚሊሻዎች አሉት። አማራ ጀግና የሆኑ የፖሊስና አድማ በታኝ ሰራዊት አባላት በእያንዳንዱ አደረጃጀት በፌዴራል ፖሊስ በመከላከያ ውስጥ ሁለተኛ ሰው ሆኑ። በመከላከያ ውስጥ ጀነራል አበባው፣ ሌሎች ጀግና ጀነራሎች አብረው እንዳሉና እንደተሰለፉ ያውቃል። ስለዚህ አሰላለፉን በሚገባ አሰስ ማድረግ የሚያስችለው እውቀቱም ብቃቱም ልህቀቱም የዘመናት ልምዱም አለው። ጋብቻው ነው፣ ደሙ ነው፣ ኦሮሞ ደሙ ነው፣ ሁሉም ህዝብ የኢትዮጵያ ህዝብ ደሙ ነው፣ ተጋሩ ደሙ ነው። አደሴም ታይም የትግራይ ህዝብ ህወሓት ከተፈጠረበት ጊዜ ጀምሮ ለትግራይ ያተረፈለት የመጀመሪያው ነገር ሞት ነው። በፈለጋችሁት ይሄን ማስረጃ የሚያስፈልገው ቁጥር የሚያስፈልገው አይደለም። 80,000 ወጣት በ17 ዓመት ትግል አልፏል። ማለፉ ብቻ አይደለም፣ እዚህ ጋር ኢኮኖሚ ወድሟል። ትግራይ ማደግ የሚገባትን ደረጃ እንዳትሄድ 17 ዓመት ሙሉ በጦርነት አሳልፏል። የትግራይ ህዝብ 27 ዓመት አምባገነንና ጨቋኙ ህወሓት የኢትዮጵያን ህዝብ አጠቃላይና የሰፈረበትን የትግራይን ህዝብ በተለይ በስሙ እየነገደ እንዴት ልጆቹን የት እያስተማረ ኑሮውን እንዴት እያደረገ ሀብቱን እንዴት እየቆለለ የትግራይ ህዝብ ግን በሴፍቲኔት እንዲኖር እንዳደረገው ጥንቅቅ አድርጎ ያውቃል። የትግራይ ህዝብ ብልጽግና ከመጣ በኋላ የተፈጠሩ ያሰላለፍ ለውጦች ግልጽ ያሉ ናቸው። የፖለቲካ አመራሮቹ ከማንም ያነሰ ጭንቅላት ኖሯቸው ወይም ጸረ ትግራይ ሆነው አይደለም። እነዚህ ትልቅ እድሜያቸውን በትግል ያሳለፉ ጀነራሎች ጀነራል ሳሞራ ዩኑስ፣ ጀነራል ጻድቃን ገብረትንሳኤ፣ ጀነራል ዮሐንስ ገብረ መስቀል፣ ጀነራል ገብረ እግዚአብሔር፣ እነ ክቡር ጌታቸው ረዳ፣ ክብርት ኬሪያ ኢብራሂም፣ ክቡር ነብዩ ስሁል፣ ክቡር ፕሮፌሰር ክንደያ ገብረ ህይወት እና በጣም እልፍ የሆኑ የትግራይ ልጆች በምን ደረጃ ወደዚህ መጥተው ከሌላው ኢትዮጵያዊ ጋር መኖር ከህወሓት ጋር ከመኖር ይልቅ እጅግ የተሻለ መሆኑን አይተው አክቲቪስቶችም ጭምር ጋር ሚዛናዊ የሆነ ነገር ካልሆነ በስተቀር አብዛኛው ሙሉ ድጋፍ የሚሰጠው የህወሓት አክቲቪስት በዚህ ጊዜ አለ ብዬ አልወስድም። በተጨባጭ አብዛኞቹ ክሪቲካሊ የሚተቹት ሆነዋል። የትግራይ እናቶች ልጆቻችን ለጦርነት አንሰጥም ብለው ያላቸውን ዋይታ ያላቸውን ጸሎት ያላቸውን እሪታ ያልተመለከተ ሰው አለ ብዬ አላስብም። አይኑን ሆነ ብሎ ካልጨፈነ ወይም በዛ ህዝብ ላይ ካልጨከነ በስተቀር በቅርብ ጊዜ በተደረገው ጦርነት እስከ ሚሊዮን የሚደርሱ ወጣቶች ህይወታቸውን አጥተዋል። ከወንድሞቻቸው ጋር ተዋግተው ለማን? ለነ ደብረጽዮን፣ ለነ ፈትለጽዮን
ፈትለወርቅ ሞንጆሪኖ ፈትለወርቅ ገብረ እግዚአብሔር ለነ ሞንጆሪኖ ስልጣን ሲባል የከፈሉትን መስዋዕትነት ያውቃሉ። ይሄ መቀጠል ስለሌለበት የወርቅ ዝርፊያው እነሱ በተለያየ ሀገር የሚያደርጉት ነገር መቀጠል ስለሌለበት ተጋሩ አንድ ላይ በመሆን ከኢትዮጵያ ጋር ቆመ። አሁን እንግዲህ ሁለት ኃይሎች አሰላለፍታ ያላችሁ በጣም የሚገርመኝ ነገር ባንዳዎች እንኳን ባንዳዎች ባዳዎች ኢትዮጵያን አሸንፈዋት ያሉ በግልጽ ቋንቋ እዚህ ጋር ሊነገራቸው የሚገባው ጉዳይ እነዚህ አሁን የሚልኳቸው ኃይሎች በኢትዮጵያ ኃይሎች በአፋሮች ሐውሳ ላይ በመላው ኢትዮጵያዊ በአፄ ዮሐንስ በአሉላ አነሳሽነት ጉንዲትና ጉራ ላይ በተለያዩ በዋናነት አድዋ ላይ በተለያዩ የጦርነት አውድማ ባዳዎች ኢትዮጵያን ማሸነፍ እንደማይችሉ ያውቁታል። በተለያየ አቅጣጫ ሞክረዋል። ነገር ግን በእያንዳንዱ ሙከራቸው ውስጥ ድባቅ ተመተው እንደተመለሱ ጠንካራና እሳት የሆነውን ኢትዮጵያን ክንድ ያውቁታል። ስለዚህ አሁን ለኢትዮጵያን ሁለት ምርጫ ከፊት ለፊት አለ። አንደኛው ምርጫ በግልጽ ከባዳዎች ጋር ከሚታወቁ ባዳዎች ጋር በመሰለፍ እኔ አይን አውጥቶ ሳያፍሩ በኢትዮጵያ ሕዝብ ፊት ከሰይጣንም ጋር ቢሆን እንተባበራለን ብሎ በሀገሩ ላይ ያ ድንበር ተከፍቶ ነው ባለፈው እሱ ሙሉ ትንታኔ መስጠት ይቻላል። ከሻዕቢያ ጋር ከሱዳን መንግስት ጋር ከግብጽ ጋር ተጻምደን እኛ የምንፈልገው ስልጣን ነው። ከስልጣኑ በስተጀርባ ደግሞ የምንፈልገው ነገር አለ። ግልጽ የሆነ ነገር ሀገር ማፈራረስ። ማንም ሰው የትኛውም ኢትዮጵያዊ ባዳው አያሸንፍም እንጂ ባንዳው አያሸንፍም እንጂ ቢያሸንፍ ኢሚዲየትሊ የኦሮሚያ ሪፐብሊክ ይመሰርታል። ክቡር ሙስጠፌ ዑመር ባለፈው ግልጽ ባለ ቋንቋ አስቀምጠዋል። ህወሓት ዳግም ወደ ኢትዮጵያ የምትመጣ ከሆነ በምንም ተአምር የሶማሊ ህዝብ አይገዛም ይላሉ። ሶማሊ ቨርቹዋሊ ኢንዲፔንደንት ሆናለች፣ ራሷን ችላ ነፃ ሉዓላዊ ሀገር ትሆናለች። የኢትዮጵያ ሶማሊ ክልል በእርግጠኝነት ህወሓት መር በሆነ ኃይል አይመራም። እርግጠኛ ሆኜ የምናገር የምችለው የኦሮሞ ህዝብ፣ የአፋር ህዝብ፣ ሌላውም በምንም ተአምር ስለማይመራ ባዳዎች የሚፈልጉት ኢትዮጵያ ላይ ፍላጎት ኢትዮጵያን እንደ ዩጎዝላቪያ ትንሽ ህዝቦች እኮ ናቸው። 1.8 0.6 ሚሊዮን ሁሉ አለ ሀገር የሆኑት ተመልከቱ። የዩጎዝላቪያን የህዝብ ቁጥር ተመልከቱት። ከ1 ሚሊዮን በታች ሆኑ ተገንጥለዋል። ስለዚህ የሚፈልጉት ኢትዮጵያን የመነጣጠል አጀንዳ ይሆናል። ኦብቪየስሊ ደግሞ ይህ ኃይል ቢመጣ ኦሮሞን አንበረክካለሁ ያለ አንበርክኬ አባቶች የሚኒልክ ቤተ መንግስት ገባለሁ ያለ ኦሮሞ ታሪክ የለውም ያለ ገዳ ስርዓቱን የሚያንቋሽሽ ማንነቱን የሚያዋርድ ኃይል መጥቶ ልክ ባለፈው ኦነግ አጅቦ ህወሓት 27 ዓመት እንደመራው አይነት ነገር ኦላም የኦሮሞ ሊበሬሽን አርሚ የሚቀበል እንዳልሆነ በይፋ አስቀምጧል። ከዚያ አኳያ ያለምንም ጥርጥር አሁን እንግዲህ ማሳያችሁ ሴናሪዮ ነው ሊፈጠር የሚችለውን እንጂ የሚያሰጋ ነገር ኖሮ እነዚህ ኃይል ኖራች ገደል ገብተው ነው ያለቁት። ውሃ ውስጥ ወራጅ ዋኔ ጨረሳቸው። በቅርብ ቀን መከላከያ ሰራዊታችን ባደረገው ጦርነት መከላከያችን ፊት መቆም እንደማይችሉ አውቃለሁ። ያለንን ኃይል ተጠቅመን ዓለም አቀፋዊ ዲፕሎማሲያችን ይህ ደረጃ እንደደረሰ አውቃለሁ። ቢሆን ግን ሊፈጠር የሚችለው ነገር ዘወርስት ሴናሪዮ ነው። ሊቢያም፣ የመንም፣ ሶማሊያም፣ ሲሪያም የትም ቦታ ተፈጥሮ የማያውቅ እልም ያለ አሁን ይሄ በስሜት የሚነዳው ኃይል በሙሉ ቆም ብሎ ማሰብ እንዲችል ነው እንጂ ማንም ሀገር መሆን የማይችል የለም። ኦሮሚያ እኮ ከሶማሊ ጋር ይዋሰናል፣ ከሶማሊያ ጋር ይቅርታል፣ ከሶማሊያ ጋር ይዋሰናል፣ ከኬንያ ጋር ይዋሰናል። አንዳንድ ጊዜ መናገር የማይገባን የምናገርበት ምክንያት ማን ነው? በነፃነት እነሱ እንደዚህ እንዲሆኑ የፈቀደላቸው ይህ ስርዓት ምን ይመስላል? ሺህ ጊዜ ስለተናገርኩ አልናገርም። በእያንዳንዱ ዘርፍ እድገት ያመጣ በእያንዳንዱ የኢትዮጵያ ችግር ላይ የኢትዮጵያን ችግር የህዝቡን ችግር ለመፍታት ቀን ከሌት የሚጥር ነፃ የምገባ ጣቢያ፣ ነፃ የተማሪዎች ምገባ፣ ነፃ የመምህራን ምገባ እያደረገ ይህን እያሰፋ የሚገኝ ጊዜያዊ ችግሮቻችንን ያቃለለ በዘለቄታ ችግሮቻችንን ለመፍታት ስትራቴጂክ የሆኑ ግቦችን አስቀምጦ አንጥሮ ለይቶ በየትኞቹ ዘርፎች ብንሰማራ የኢትዮጵያ ችግር ሊቀርፍ ይችላል ብሎ የሚንቀሳቀስ በአንድነት ሆኖ የሚሄድ ሰራዊት አፍርሰህ ፈጽሞ በቋንቋ የማይግባባ ቋንቋ ስለ የአማርኛ ትግርኛ ማለት እንዳልሆነ ግልጽ ነው። መሪዎቹ የርዕዮተ ዓለም አንድነት የሌላቸው የጋራ ግባቸው ብልጽግና መጣል የሚል ከላይ ፌክ የሆነች ነገር አለ። ብልጽግና መጣል አይደለም፣ ኢትዮጵያን ማፈራረስ ሲሆን የውጭ አጀንዳ ተሸክመው የሚመጡ አጀንዳ አላቸው። እንደነዚህ ዘመን አጀንዳ አለ፣ ምሬ ወዳጁ አጀንዳ አለ። ምንድነው የሚያወሩት? ኢትዮጵያዊነት ወይስ መንደሬነትን ነው የሚያወሩት? የጎጃም፣ የጎንደር፣ የወሎ፣ የሸዋ የሚል ምስራቅና ምዕራብ እያለ የሚከፋፈል ሰሜንና ደቡብ እያለ በዛ ውስጥ የተበጣጠሰ ኢትዮጵያ እንድትሆን
እንዳልተነሳ ታውቁታላችሁ። ይታወቃል። እዚህ ጋር ተጣመርን ይላሉ፣ እዚህ ጋር ይፋታሉ። የማይተማመን ባልንጀራ በየወንዙ ይማማላል። ሂስቶሪካልም ያለ ነገር አለ። ዘመነ መሳፍንት ያንን ሐሳብ ይዘው በደንብ በጠላት ዲዛይን የተደረገ ኃይል ይዘው ሲመጡ አይናችን እያየ ቁጭ ብለን የምንጠብቅበት ነገር የለም። ተናግሬያለሁ ከዚህ በፊትም። እኔ ዛሬም ነገም ከነገ ወዲያ የምናገረው የሚያዋጣን አንድ ነገር ነው። ኢትዮጵያውያን በጠመንጃ መሸናነፍ አንችልም። በሁሉም ቦታ ጀግና አለ። ዛሉላ እንግዳ አለ። ጎጃም ውስጥ የምናወራቸው ጀግኖች አሉ። ሸዋ ውስጥ አሉ። ኦሮሚያ ውስጥ እነ ጀነራል ጃገማ ካይሏል፣ ነገረ ሱዱኪ፣ እነ በቀለ ወያ እንደው የተለያየ ነገር ለማውራት ትፈልጋል። እና አብዲሳ አጋ በደንብ እኮ አሳምረው ይታወቃል። እነ ጀነራል ታደሰ ብሩ፣ በኋላ ላይ እነ ጀነራል ደምሴ ቡልቶ፣ እነ ጀነራል መርድ ንጉሴ ምን ማንሳት እንችላለን። ሁሉም ቤት ጀግና አለ። ኢትዮጵያ የጀግና ችግር የለባትም። እነ ወልደ አማኑኤል ዱባለ፣ እነ ኃይለማርያም ማሞ ከሁሉም መጥቀስ እንችላለን። እነ ሸዋነሽ አበራ፣ ሸዋረገድ ገድሌ፣ ብዙ ሁሉም ጋር ጀግና አለ። ናሞራ ውብነህ በጎንደር ጀግና አለ። የጀግና ችግር የለብንም። መልካችን አንድ፣ የኖርንበት መልክዓ ምድር አንድ። አድዋ ላይ እኮ አብረን ዘምተን በጋራ ድል አድርገን ከሁሉም አቅጣጫ ጀግና እንዳለ አድዋ ይመሰክራል። ገበየው ጉርሙ ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ የጎጃምን ጦር የመራው የንጉሥ ተክለ ሃይማኖትን ጦር የመራው ጀነራል ጤሬሳ ሆነ ደጃዝማች ጤሬሳ። የሸዋን ጦር የመራው ራስ ጎበና ዳጬ ከኦሮሞ የተገኙ ናቸው። ሁሉም ጋር ጀግና አለ። ትልቁ ችግር አሁን ይህንን ያልኩበት ምክንያት በዛ በኩል ያሉትን ጀግኖች ላለማንሳት ፈልጌ አይደለም። ነገር ግን የፕሮፓጋንዳው ዘመቻ ደለብሬትሊ ጌታቸው አሰፋ እንደነገርኳችሁ እንዳነሳው አንድን ማህበረሰብ በማንገስ ሆነ ብለው ለማንገስ አይደለም፣ ለዛ ማህበረሰብ ጥቅም አይደለም። የማህበረሰብ ጥቅም የሚረጋገጠው በጭቆና ስርዓቶች ውስጥ አይደለም። እሱም ዓለም አለፈበት እኮ ባሪያ አሳዳሪን አክንትፍ ብሎ ፊውዳላዊ ስርዓትን አክንትፍ ብሎ በካፒታላዊ ስርዓት ውስጥ ሰብአዊ መብቶችና ለዲሞክራሲያዊ መብቶች እየታገለ ለአንድነት እየታገለ ትልቅ እርምጃ ወደፊት ሄዷል። አሜሪካን መምራት የሚችሉት እነገሌ ናቸው ሲባል ባራክ ኦባማ የተባለው ጥቁር ሰው ባራክ ሁሴን ኦባማ ባክግራውንዱ ከተለያየ የአፍሪካ ሀገር ጭምር ከኬንያ ጭምር የሆነ ሰው እንዴት አድርጎ አሜሪካን መምራት እንደሚቻል ፕራክቲካል ያሳየው በዚህ በእኛ እድሜ በእኛ ዘመን ነው። አሁን ላይ ቆም ብለን ማሰብ አለብን። የዚህ ውይይት ዓላማ ቆም ብለን እናስብ። እየተመካከርን ነው። የምንመካከረው ደግሞ ለ50 ዓመታት በእቅድ ኢትዮጵያን ለማፈራረስ የተዘሩ የልዩነት አረሞችን እንዴት አድርገን ነቅለን እንሂድ ነው። ለምሳሌ ስለ ሰንደቅ ዓላማው አንስቻለሁ። አጭር ነው ማድረገው፣ እዚህ ጋር አልቆይም። ሰንደቅ ዓላማው ላይ ንጹህ ሰንደቅ ዓላማ ካልሆነ ሞቼ ይገኛለሁ በመቃብሬ ላይ ነው፣ ባለኮከቡ ካልሆነ በመቃብሬ ላይ ነው። ይሄንን በመቀየር ሰንደቅ ዓላማችን አረንጓዴ፣ ቢጫ፣ ቀዩ እንያዝ። ላዩ ላይ የምናደርገው አርማ ግን ሁላችን ሊያስማማ የሚችል ሲፈልግ አድዋ ጋሻና ጦር ይሁን፣ ሲፈልግ ሰላም ይሁን፣ ሲፈልግ የጤፍና ቡና ሊሆን ይችላል፣ ኦር ዋትኤቨር የህዳሴ ግድባችን ሊሆን ይችላል። ከወገባችን ወደዚህ መደረሱ አንዱ ምንድነው ለአፍንጫ በጣም የሚሰነፍጥ አይነት ነው እንደሚባለው በጣም የሚገለም አይነት ነገር እሱን ማስተካከል ይችላል። ሌሎችም ችግሮቻችን የወጡ ስንወያይባቸው ከፈነዳ በኋላ አየር ላይ ሲሆን ሽታው በጣም በከፍተኛ ደረጃ ይቀንሳል። መጀመሪያ እንደፈነዳ ከባድ ነበር። አሁን ግን ምን እናድርግ? እንወያይ። በመወያየት የማንፈታው ችግር የለም። በጠመንጃ ግን መልሰን ጠመንጃን የምናመጣው መቼ አቆሙ? በርካታ ሀገሮች በጦርነት አበላ። ኮንጎ ከሁለተኛ ዓለም ጦርነት በኋላ እስካሁን ድረስ ከፍተኛ ህዝብ ያለቀባት ኮንጎ ናት። ያላቋረጠ ጦርነት ያለባት ኮንጎ ናት። እዛው 1960ዎቹ የጀመረ አሁን ላይ ወደ 126 ደርሰዋል ታጣቂ ቡድኖች። ስለዚህ ኮንጎዎች መኖር አልቻሉም። ያንን ለሀገር ኢትዮጵያ አልመኝም። ምንም እንኳን ጠንካራ መከላከያ ሰራዊት እንዳለ 100% እርግጠኛ ሆነ 99.9 አይደለም 100 እና ከዛ በላይ በፌዴራል ፖሊሳችን አንድነት የምተማመን ቢሆንም በጥምር ጦራችን በየክልሉ ካለው ጥምር ጋር እንዴት ኢትዮጵያውያን እንደሚዋሃዱ የምተማመን ቢሆንም ነገር ግን የዓላማው ጉዞ በፍጥነት የመጨረስና የመዘግየት የጦርነት ባህሪ ስትጀምረው እንጂ ስትገባበት ያለውን ሲቹዌሽን የምታውቀው አይደለም። ይሄ ጦርነት ሳይንስ ነው፣ በዓለማችን ታሪክ ውስጥም የታየ ነው። ነገር ግን አንድ ነገር ያዋጣናል። ምክክራችን ተጀምሯል። ምክክራችን የጋራ ስምምነት የተደረሰባቸው ነገሮች ኦልሞስት ወደ ውሳኔ፣ የጋራ ስምምነት ያልተደረገባቸው ነገሮች ደግሞ በህገ መንግስቱ በተቋቋሙ ተቋማትና በመላው ኢትዮጵያ ህዝብ ፍላጎት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንደተናገሩት በብራናና በብር ታሪካችን እንጽፋለን። ውድ ወገኖች በደንብ አድርጋችሁ የባንዳንና ባንዳ ተልኮ ተቀባይ ነው፣ የባዳን ተልኮ ተገንዘቡ።
ሀገራችን ኢትዮጵያን በጋራ ሆነን እናድን። ሀገራችን ኢትዮጵያን እግዚአብሔር በሙላት አትረፍርፎ ይባርክ። አብሬያችሁ የቆየሁት ታዬ ቦጋለ አርጋ ኢልመደስ ወዳ ነበርኩ። አበቃ።